الله أكبر الله أكبر الله أكبر ጤና ይስጥልኝ ተመልካቾቻችን በፋና ቴሌቪዥን የ1446ኛውን የኢድ አልፈጥር በዓል እያከበርን ነው በጋራ ማለት ነው የበዓል ድባብ ላይ ነን እኛም ደግሞ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን መልካም የበዓል ምኞታችን በአገር ውስጥም እንዲሁም ደግሞ ከሀገር ውጪ ላላችሁ የእስልምና እምነት ተከታዮች በሙሉ ይሁንልን ከናንተ ጋር በጋራ ሆነን የተለያዩ ቆይታዎችን እናደርጋለን በዓል ነው አብረን እንቆይ ወደ ውስጥ ጎራ እንበል الله أكبر لا إله إلا الله الله አብሮ ይስጥልና ሰላም ናችሁ እንዴት ናችሁ ሰላም ናችሁ ለተናል በበዓል እንግዲህ እንኳን አደረሱት እንኳን አብሮ አደረሰን 1446ኛው የኢድ አልፈጥር በዓል በደመቀ ሁኔታ እየተከበረ ነው እንግዲህ ቅዱሱ የረመዳን ወር የጾሙ ወር ማለት ነው ተገባዶ በዓል ላይ ተገናኝተናል አይዋ እንኳን በሰላም መጣችሁልን ፋናዎችም በጣም አክብራችሁ እኛም ብላችሁ ስለመጣችሁ እናመሰግናለን በጣም ጾሙን በብዙ ሃይማኖታዊ መንፈሳዊ ክዋኔዎች አሳልፈዋል እንደው ኡስታዝ አህመድ ኢድ አልፈጥር ነውና በዓሉን እንዴት ሊያከብሩት ተዘጋጅቷል ያው ተጀምሯል ግን እንዴት ነው የቤት ውስጥ ጉዱ አጋዥነቱ ምን ይመስላል በጥግጥ የኢድ ቀን እንግዲህ ብዙ አንድ አባወራ ሲሆን ብዙ ነገር ይተበቅብሃል ካንተ hatta ህፃናቶች እንኳን ሳይቀሩ እነሱን ማስደሰት ይኖርብሃል ቤተሰቦቹ ሚስቶች መደሰት አለበት እና ብዙ እንትኖች ይተበቁብሃልና ከኛ የሚተበቀው ያው የተለያዩ ነገራቶችን hatta የእርድ ነገራቶችን መገዛዛትን የመሰለ የልጆችን ልብሶችን መገዛዛትን የመሰለና እነዛን አሟልተን ልጆቹም ለምን ኢድ ማለት ደስታ ነው ኢድ ማለት ተደጋግሞ የሚመጣ ደስታ ማለት ነው እንትኑ ራሱና ያ እንዲደሰቱ ማድረግ ደግሞ ህፃናቶቻችን ልጆቻችንና ሁሉም ባባወራዎች ባሉበት ይሄንን ነው የሚያደርጉትና የሚያስፈልገው ነገር እርዱንም ምኑንም ልብሱንም አሟልተው ልጆች ተደስተው እንዲውሉ ቤቱ እንዳለ ፈክቶ እንዲውል የሚደረግ ነውና የኛ ማላፍትና ይሄ ነውና እንደው በነገራችን ላይ ኡስታዝ ማንሳት የፈለኩት በዋነኝነትም ተመልካቾቻችን በዛሬው ዕለት በኢድ አልፈጥር በዓል ላይ ኢትዮጵያና እስልምናን አንድ ያደረጉ ኢትዮጵያውያን አሉ ብዙ አሉ ቃልም ገብተንላቸው ነበርና እንደው በዋነኝነት የሚነሱ አሉ ለምሳሌ እነ ቢላልን ማንሳት እንችላለን ቢላል አልሐበሺ እንዲሁም ደግሞ ኡሙ አይመንን ማንሳት እንችላለን እንደው እርሶ እንዲህ ያጫውቱን ፈልጌ ነበር الله أكبر خير ان شاء الله እና ኢትዮጵያና እስልምና ያላቸው ግንኙነት ዛሬ ሳይሆን የዛሬ 1400 ዓመት በፊት ነው ነብያችን አለይሂ ሰላቱ ወሰለም ኢትዮጵያን የመሰከሩላት ሀገር ናት ሀበሻ ማለት በጣም የተመሰከረላት ምርጥ ሀገር ምን ይላል ነብያችን አለይሂ ሰላቱ ወሰለም የዛን ጊዜ ሙሽሪኮች እዛ ቁረይሾች በጣም ባስቸገሯቸው ጊዜ መካ ላይ እንግዲህ ነብይነት ተደርገው ሲላኩ በጣም አንቀበልም በሚለው በጣም አስቸግሯቸው በጣም ወደ እስልምና የሚገቡትን በጣም ያስቸግሩ ነበርና ወዴትም አይደለም ነብያችን አለይሂ ሰላቱ ወሰለም የላኩት ወዴት ሄዱ ነው ያሉት ኢዝሃቡ ኢላ አርድ አልሐበሻ ነው ያሉት እና ኢዝሃቡ ኢላ አርድ አልሐበሻ ወደ ሐበሻ ምድር ሂዱ ነው ያሉት ነብያችን አለይሂ ሰላቱ ወሰለም ቀጥታ ያዘዟቸው አሁን በዛ ሰዓት ወደ መዲና እንኳን ነበር አሁን መዲና ቅርብ ሀገር ናት አሁን ባሁን ሰዓት ትልቋ የሙስሊም ሀገር የምትባለው መዲና ናት hatta የነብያችን አለይሂ ሰላቱ ወሰለም ሀገር መዲና ነው ባሁን ሰዓት ያን ማለት ነውና ያቺ እንኳን ሀገር ወደዛ ሀገር ሂዱ አይደለም ያሉት ነብያችን አለይሂ ሰላቱ ወሰለም ወዴት ሂዱ ነው ወደ አርድ አልሐበሻ ሂዱ ነው ያሉት ወደ ሐበሻ ምድር ሂዱ ነው ያሉት እዛ ውስጥ እኮ ፈሂን እሷ አርድ ሲድቅ ትባላለች አሉ እሷ ምንድነው የኡነተኞች ሀገር ናት فيها ملك عادل ውስጧ ላይ ምን አለ አዲል ፍትሃዊ የሆነ ንጉስ አለና ሂዱ እሱ ሰውን አይበደልም እሱ ፍትሃዊ ሰው ነው ሰዎችን ይወዳሉ ሰው ይቀበላል እንግዳ ተቀባይ ነው ብለው ነብያችን አለይሂ ሰላም ቀጥታ ሰሃቦች ወዴት ነው የላኳቸው ቀጥታ ወደ ኢትዮጵያ ነው የላኳቸው ማለት ነው ወደ ሐበሻ ላኳቸው ማለት ነው እና ይሄንን ነብያችን አለይሂ ሰላም የሚመሰከሩልን ገና ዛሬ 1400 ዓመት በፊት ነው ማለት ነው ይሄ አብሮነታችን መዋደዳችን እርስ በርስ መከባበራችን hatta ነብያችን አለይሂ ሰላም እንኳን የዛን ጊዜ ወደ ሌላ ሀገር እንኳን ሳይልኩ ቀጥታ የታያቸው ወዴት ነበር አላህ ሱብሃነሁ ወተዓላ ያሳወቃቸው ወደ አርድ አልሐበሻ እንድንሰደድ ነውና ከአርድ አልሐበሻ እንግዲህ ምርጡ እንግዲህ ምንላቸው ሰሃቦች አሉ እንደነ ቢላል አልሐበሺ ቅድም አንስተልኛል እንደ ኡሙ አይመንን የመሰሉ እነዚህ ትላልቅ ሰሃቦች ኡሙ አይመንን ብንወስድ አሁን ነብያችን አለይሂ ሰላቱ ወሰለም ገና ሲወለዱ አብራ የነበረች hatta ሲሞቱ እንኳን አብራ የነበረች ሴት ናትና የነብያችን አለይሂ ሰላቱ ወሰለም አሳዳጊ ናትና ኡሙ አይመን በረካ ትባላለች የሷም አገር ናት ኢትዮጵያ ምርጡ አገር ናትና ይቺን አገር እንግዲህ ነብያችን አለይሂ ሰላቱ ወሰለም የመሰከሩልን አገር ይቺ ምርጥ አገር ናት አልহামዱሊላህ እኛም የሷ ነዋሪ የሷ እንትን መሆናችን የዛች ሀገር ትውልድን መሆናችን በጣም ደስ ይለናል ዜግነታችን ማለት ነው እንደው ኢትዮጵያዊነት በዚህ ውስጥ እንዴት ይገለጻል ታማኝነቱ ጀግንነቱ እንዲሁም ደግሞ ቁርጠኝነቱ
የሚገርም ነገር ኢትዮጵያ የዛን ጊዜ እንኳን ሀታ እነ ቢላልን እንኳን ስንወስድ በጣም በእምነታቸው በጣም ጠንካራ ነበሩ። አሁን ያ ይመስለኛል ኢትዮጵያ ላይ አሁን ሁሉም ሃይማኖቶች በጣም ጠንካራ የምንላቸው ኢትዮጵያ የሃይማኖት ምድር ናት። የሚገርም ነገር ሁሉም ሃይማኖታቸውን ጠንቅቀው የሚያውቁ ጠንቅቀው የሚገዙ ጠንቅቀው የሚተገብሩ ናቸው። ሁሉም ሃይማኖቶች ማለት ኢትዮጵያ ውስጥ ብዙ ሃይማኖቶች አሉ። እነዚህ ሃይማኖቶች ግን ሁላቸውም ጠንካሮች ናቸው እና ተቻችለው ሀታ የቢላል አርአያ ናቸውና ቢላልን አሁን ብንወስደው እንደዛ ያሰቃዩት እንደዛ በዛ በእንትን ላይ አሸዋ ላይ አስተኝተው የሞቀ አሸዋ ላይ አስተኝተው ቋጥኝ ድንጋይ እዚህ ላይ አስቀምጠውበት ነበር ሲቀጡት ይላሉ። እንዳውም የአሸዋው ሙቀት እንኳን ይላሉ ሀታ ስጋ እንኳን እንዲቆርጠ ብታረግ ይበስል ነበር ይላሉ እና እዛ ላይ አስተኝተው ነው የሚቀጡት። የዛን ጊዜ ግን ከእምነቱ ምንም ነገር ፍንክች አላረገውምና ይሄ እምነት ያለ ነውና ሀታ በእምነት በሐቀኝነት ኢትዮጵያ ትታወቃለች። ኢትዮጵያ የፍትህ ሀገር ናት። ኢትዮጵያ የመቻቸል የመዋደድ የመከበር የሐቅ ሀገር መሆኗን የሚያሳየን እዚህ ጋር ነው። ቀጥታ ምን አደረገው አሁን ሌላው ንጉስ ቢሆን እነዚህ ተራ ሰዎች ናቸው፣ ተሰዶ የመጡ ሰዎች ናቸው። ለዚህ ነው እንደ ብሎ እነዛ ሽማምንቶች ናቸው፣ ባለስልጣኖች ናቸው የላኳቸው። ስለዚህ እነዚህን ባለስልጣኖችን ቀጥታ ምን አላስከፋም በማለት ቀጥታ እኮ ሊሰጧቸው ይችሉ ነበር። ግን ምን አደረጉ? ነጃሺ አስጠሯቸው። ጠሩና ቀጥታ እንዲመጡ ተደረገ ማለት ነው። ከመጡ በኋላስ ምንድነው ከሀገራችሁ ለምንድነው ለቃችሁ መጣችሁት እናንተ አሉና ጠይቋቸው። እኛም ሀገራችን ለቀቅነው ይሄው እስልምናን ተቀበልን። እስልምና ስንቀበል ደግሞ እንደዚህ አሉን። በሰዓት በርግጥ እነዛ በነበሩ ጊዜ እነዛ ቁረይሾች በነበሩ ጊዜ ሀታ ልጃቸውን እንኳን በህይወት የሚቀብሩ የእንስሳ ህይወት የሚኖሩ ነበሩና ይሄ ዝምድና የሚባል ነገር የሚቆራረጥበት ዝምድና የሌለበት ሲለተ ረሂም የሌለበት ሀገር ነበርና ያንን እንዳንል እኛ ደግሞ መሐመድ ደግሞ መጥቶ የምናቀው ሰው ነው። ይሄ ነብይ መጥቶ ምን አለን? ዝምድና እንቀጥለዋለን፣ ደም አታፈሷለን፣ ጦርነት አቁመዋለን፣ እርስ በርሳቸው ተዋደዱ አለን፣ አንድ ሆኑ አለን። ይሄንን ስንል እነሱ ደግሞ አይሆንም ብለው ሲያባሩን ወደ ሀገር ተሰደም መጣን ይሏቸዋል። ሀበሻ እንትና ማለት ነውና ለነጃሺ ይሏቸዋል። ለዚህ ነው ተሰዳችሁ የመጣችሁት አሉ። አዎ እንዲህማ ከሆነ አብሽሩ አሏቸው። መቼም ቢሆን እናንተን አሳልፌ አልሰጣችሁም፣ እንደ ሀገራችሁ ሆናችሁ ኑሩበት አሏቸው። እንደፈለጋችሁ እናንተ በሐቅ መንገድ ላይ ናላችሁ ኑሩ፣ እናንተ ደግሞ ከእናንተ ምንም የምንፈልገው ነገር የለም፣ ስጦታችሁንም ይዛችሁ ተመለሱ ነው ያሏቸውና ይሄ የፍትሃዊነታቸውን ነገር ነው የሚያሳይ ማለት ነው። ይሄ የዛሬ ሳይሆን የተመሰከረልን የዛሬ 1400 ዓመት ኢትዮጵያ የሐቅ ሀገር የሐቅ የፍትህ ሀገር እንደም የመዋደድ ሀገር የእንግዳ ተቀባይነት ሀገር መሆኗ የዛን ጊዜ ተጠቅሶልናል ማለት ነው። ለዛ ነው አሁን ኢትዮጵያ ሁሌም ቢሆን ሰላም ነው የሚያምር። ለዛ ነው ነብያችን አለይሂ ሰላቱ ሰላም ጦርነት ላይ እንኳን ጉንዲናል ኢትዮጵያን አትንኳት እስካልደረሰቻችሁ ድረስ ኢትዮጵያን አትንኳት ነው ያሉት ነብያችን አለይሂ ሰላቱ ሰላምና ይሄ ትልቅነታችን ነው የሚያሳየን። የዛን ጊዜ እንኳን የተመሰከረልን ሰው ነንና አልহামዱሊላህ ነው ማለት። እንደው ለሌሎችም አማንያን ከነሱ ምን መውሰድ ይቻላል? በተለይ ከቢላልም ከሙአይመንም ትልልቅ የእምነት አባቶች እናቶችም ስለሆኑ እንደው እንደርሶም መልእክት እንዲያስተላልፉልን ኢድ አልፈጥር ነው ምን እንማራለን? ቢላልን ብንወስድ አሁን በእምነቱ በሐቀኝነቱ ይታወቀ ነው፣ በጽናቱ ይታወቀ ነው። ሙአይመንን ብትወስድ በጣም በማሳደግ ልጆች ከልጅነታቸው ጀምራ ነብያችን አለይሂ ሰላም አቅፋ እንደ እናት ሆና አሳድጋ ሀታ ሲሞቱ እንኳን ሙአይመን በህይወት ነበረች እና እናቴ ቀጥሎ ራሱ የእናቴ ምትክነሽ ይሏታልና እንደዛ ነበሩን ገና ይህን የመሰሉ የነብዩ ሰለላሁ ዐለይሂ ወሰለም እናቴ ያሏት ሴት የአገራችን ፍሬ ናትና ይሄ ለኛ ትልቁ ነገር ነው። ተመልካቾቻችን እንግዲህ የ1446ኛው የኢድ አልፈጥር በዓል ምክንያት በማድረግ በተለይ ደግሞ እስልምናና ኢትዮጵያ እንዴት ይቆራኛሉ እንዴት ይገናኛሉ የሚለውን እየተጨዋወትን ነው። ቆይታችን ይቀጥላል። ሌላ ማስተዋወቃችሁ ሰው አለ እና አንድ ወንድማችን አንድ ሸኻችን አሉ እነሱ አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله ብዙ ስለ ሰሃቦችም እንግዲህ ዳሰናል የተወሰነ እንሳቸውም ኢንሻአላህ የሚዳስሱልን ይሆናል። በሰላም ዙሪያ ከሳቸው ኢንሻአላህ ትንሽ የምንሰማ ይሆናል እና ጥሩ ቆይታ ታሳልፋላችሁ ብዬ ኢንሻአላህ ተስፋ አረጋለሁ ቢዝኒላህ ተዓላ። ኡስታዝ አህመድ በጣም ነው የምናመሰግነው። ኡስታዝ አህመድ ከመጀመሪያው ጀምሮ ደግሞ እዚህ አድርሰውናል። ከኡስታዝ ኢድ ጋር ነው የምንቀጥለው። በጣም ማመስገን አለብን እሳቸው ስላገናኙ በጣም እናመሰግናለን። እኔም እናመሰግናለሁ በጣም ፋናዎች ኢንሻአላህ በርቱ። ጥሩ ስራ ነው እየሰራችሁ ያላችሁት። በጣም እናመሰግናለን። አላህ ያክብርልን ኢንሻአላህ እና ለሙስሊሙ ማህበረሰብ ደግሞ እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ እያልኩ ኢንሻአላህ ፕሮግራሚን ይበዛው አጠናቅቃለሁ። الله أكبر الله أكبر الله أكبر لا إله إلا الله
الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ተመልካቾቻችን የኢድ አልፈጥር በዓልን እንግዲህ 1446ኛውን በደመቀ ሁኔታ እንግዲህ በዓሉንም እየታደማችሁ በቤታችሁም ፋና ቴሌቪዥንንም እየተመለከታችሁ ቀጥለናል። በዛሬው ዕለት ደግሞ በተለምዶ በኒ እንዲሁም ደግሞ ኑር መስጊድ ነው የተገኘ ነው። የእስልምናና የኢትዮጵያን ግንኙነት ያጠናከሩ የእምነት አባቶችን ነው እያነሳን ያለ ነው። እንግዲህ ኡስታዝ አህመድ ለሼህ ኢድ አስረክቦኛል እና አሁን ደግሞ ከእሳቸው ጋር ቆይታ እናደርጋለን። በተለይ እነዚህ የእምነት አባትና እናቶች ከኢትዮጵያም ጋር ባለው ግንኙነት እንዲሁም ደግሞ ከሰላም ወዳድነት፣ ከጽናት፣ ከፍቅር አንጻር ምን ያስተምሩናል የሚለውን ከመምህራኖች ጋር ቆይታ እያደረግን ነው። አብራችሁን ስላላችሁ እጅግ ደስ ይለናል ብለናል። በድጋሚ ለመላው የእስልምና እምነት ተከታዮች በአገር ውስጥም በውጭ ሀገርም ላላችሁ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። እንደው ሼህን ሳገኛቸው ጆሬ ላይ ያቃጨለው የመጀመሪያው ነገር ሼህ ኢድ ነው ስሞት። አዎ ኢድ ለምን ተባሉ? የመጀመሪያው ስያሜ በጣም ደስ የሚል ጥያቄ ነው። ያው ኢድ ቀን ስለተወለድኩኝ ነው፣ በቀኑ ስለተወለድኩኝ እና ኢድ ቦታ ሰዎቹ እየሰገዱ እያለ እኔ ተወለድኩኝ። ሲመለሱ አባቴ እኔን አገኙኝ። በቃ ኢድ በዛው ስያሜም ኢድ ሆነ ማለት ነው። የሚገርም አጋጣሚ ነው። አባቶት ነው ስም ያወጡለት ማለት ቀኑ ኢድ ቀን ስለሆነ እና ብዙ ሰው በቃ ዘመድን በአጠቃላይ ኢድ ይባል ተብሎ ነው። በደቦ በጋራ ይሄ ልጅ ኢድ ነው መባል ያለበት ተባለ። እንደዛ ነው። የአውደ ዓመት ገጸ በረከት ስለሆነ እዚህም ደግሞ ያገለግላሉ። ያው ሙአዚንነት ወይም ደግሞ አዛን በማለት የቢላል አልሐበሺን ጸጋ ተረክቧል ማለት ነው። አዛን በማለት ድምፀ መረዋው ወርቃማ ድምፅ ያለው ስለ ቢላልም እየተጫወትን ስለነበረ አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ እንደ በዋነኝነት ከእርሶ ጋር እንዲያነሱልኝ የምፈልገው ኢትዮጵያና የእስላም ግንኙነትን በሰፊው ከመምህራኖችም ጋር ጥቂት ሲያጫውቱ የነበሩ ኡስታዝ አህመድ እንደው ኢድ አልፈጥር ስለሆነ ኢትዮጵያና እስልምናን ያገናኛቸው ምንድነው? በተለይ ደግሞ ሰላም ከማስረጽ አንጻር በዚህ የኢድ አልፈጥር በዓል ላይ ምን ያስተላልፉልናል? ምን ግንኙነት ሳላቸው የሚለውን ጥቂት እንጫወት። ለአማንያኑም የአውደ ዓመት መልእክት እንዲሆናቸው። የሰላም ማለት ኢትዮጵያ በነቢዩ አንደበት ተመሰከረላት ሰላም ሀገር መሆኗ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲላኩ ያው መከራ ደረሰባቸው በመካ ሀገር ማለት ነው። በተወለዱበት ሀገር መከራ ሲደርስባቸው ለሰሃቦቻቸው ለዲኑ ቀመር ማለት ነው እነሱ ምን አላቸው? ሂዱ የፍትህ ሀገር፣ የአርድ ስድቅ የእውነት ሀገር፣ የፍትህ ሀገር፣ የሰላም ሀገር እዛ ሂዱ ተባሉ። መጀመሪያ ስደት ወደ ሀገራችን ነው የገቡት ሰሃበቶች መዲናም ሳይገቡ አየኸው። ከመካ ትእዛዝ መጣ ማለት ነው ከነቢዩ ሰለላሁ ዐለይሂ ወሰለም እና በነቢዩ አንደበት የተመሰከረለት ሀገር ናት እና ማሻአላህ ያኔ መከራ ሲፈጠር በመካ ምድር የአላህ መልእክተኛ ምን ሰጡ ምክር ለሰሃቦቻቸው ለዲኑ ቀመር ሂዱ ወደ ሀበሻ የፍትህ ሀገር። አው ከዛም ተሰደዱ ሲጠሙ ሲራቡ ብዙ ተቸግረው ያ ጉዞ ይሄ ከዛ እስከዚህ ድረስ መምጣት ሩቅ ነው። ከዛ ብዙ ተቸግረው አው በጣም ተቸግረው ሀገራችን ገቡ። ከዛስ የሀበሻው ንጉስ ቀርበው ጠየቋቸው ለዚህ ሁሉ መንገድ ምን እንዳበቃቸው። ጃዕፈር ተነሱና ቀረቡ ለመልሱ እኛ የመጣ ነው ጉዞ የጀመርነው የመካ ቁረይሾች ሲያስቸግሩን ነው እና ወደ እናንተ መተናል ብለው ጃዕፈር ለንጉሱ አቀረቡላቸው። ንጉሱም በጣም ተቀበሏቸው። በተለይ በኢትዮጵያ ሰላምን ሰላም ያገናኘው ማለት ነው እስልምና ሰላም በፊትም ሰላም ሀገር ነበረች እና በነቢዩ አንደበት ተመሰከረላት እና ሰላሙን ያስፍንልን እና አላህ ሰላሙን እንዲያሰፍንልን ለዚህ አንድ ላይ ሆነን
ዱዓ ማድረግ አለብን። እኛም አሜን ብለናል። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ። ተመልካቾቻችን የኢድ አልፈጠርን በዓልም እንግዲህ በቴሌቪዥን መስኮታችን በፋና ቴሌቪዥን እየተከታተላችሁ ነው። ቀደም ሲል ኡስታዝ አህመድ ለእርሶ እንዳስረከቡኝ እርሶ ደግሞ ቃል ገብተውልኛል። በተለይ የእምነት አባቶቹን እናቶቹን ስናነሳ በዛ ላይ ደግሞ ጥቂት ቆይታ እንዲያደርጉ አንድ ሰው ጋብዝላለሁ ብሎኛል። ማናቸው? አዎ እውነት አሁን ሼህ አህመድ እንዳስረከበ እኔን ማለት ነው። እኔም አሁን እንግዳ ያው ሼህ መሐመድ ዘይንን እኔም ስለ ማለት ቢላል ስለ ኡሙ አይመን አዎ የሀገራችን በዚህ ሀገራችን የተወለዱ እና ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩላቸው በህይወት እያሉ በገነት ኮቴህን ሰማሁኝ የተባሉ ቢላል ሐበሺ የሳቸውን ታሪክም የሆነ ኡሙ አይመንም የሆነ የሳቸውን በበለጠ ሼህ መሐመድ ዘይን ይነግሩሃል። ኢንሻአላህ ወደ እሳቸው ይጋብዛለሁ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል አክበር ላ ኢላሃ ኢላላህ። መላው ተመልካቾቻችን በተለይ የኢድ አልፈጥር በዓል ስለሆነ ከኛ ጋር እየታደሙ ነው። ስለዚህ ያው በመጀመሪያ ደረጃ ያው እንኳን አደረሰዎት ማለት እወዳለሁ። እንዲሁ ያው ለሁሉም የእምነት አባቶች ላይ ያቀረብኩትን ጥያቄ ልድገም ይፈቀድልኝና የኢድ አልፈጥርን በዓል እንዴት ነው የሚያከብሩት? በቤቱ ኃላፊነቱስ ምንድን ነው? የልጅ ኃላፊነት አለ ወይስ እንደ አባወራነት ይንቀሳቀሳሉ የሚለውን ላስቀድም። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረቢል ዓለሚን ወላ ዐቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አማ ባዕድ። በመጀመሪያ እንግዳ አድርጋችሁ ስለጋበዛችሁኝ በአላህ ስም አመሰግናለሁ። የኢድ አከባበር ሲባል ያው አደባባይ ላይ ወጥቶ ስታዲየም ይሰገዳል። በአሁኑ ሰዓት ብዙ አካባቢ ላይ በየመስጊዱ ነው በአሁኑ ሰዓት ላይ የሚሰገደው። እዛ ሰግዶ ከመጣ በኋላ ያው ቤቱ ያፈራውን መጥቶ ይቀምስና ከዛ በኋላ ምን ያደርጋል ማለት ነው? ዘመድ አዝማድ ጥየቃ፣ የተቸገሩትን መርዳት፣ የታረዙትን ማልበስ፣ እነዚህ የመሰሉ ሶሻል ሪስፖንሲብል የሚባል ማህበራዊ ኃላፊነትን መወጣት ማለት ነው። እንደ ማንኛውም ኢትዮጵያዊ በመደጋገፍ ከሌላም እምነቶች ጋር ማለት ነው እቤትን ማለት ነው ጎራ በማስደረግ በዚህ ነው ማከብረው የኢድ አልፈጥርን በዓል። በዛሬው ዕለት በዋነኝነት ትኩረት ያደረግንበት የእስልምናና እንዲሁም ደግሞ ኢትዮጵያን ያገናኙ የእምነት አባቶችን እያነሳን ነበር። እናቶችንም ኡሙ አይመንና ቢላል አልሀበሻን እናንሳ። እንደው ጥቂት ስለነሱ ስብና ቢነግሩኝ። በጣም የሚገርም ነው። ኢትዮጵያና እስልምና የሚለውን ከሌላ ሰዎች ሰምታችሁ ሊሆን ይችላል። በጣም ከፍተኛ ቁርኝት አላቸው። አወለን ሰይድና ቢላል ማለት በእስልምና ትልስ አሳስ የሚባል ነገር አለ። አዛን በነቢዩ አለይሂ ሰላቱ ሰላም የእሳቸው ሙአዚን ነበር፣ ጥሪ አድራጊ ማለት ነው። ይህ ቢላል የሚባለው ሰሃባ ሀበሻ ነው፣ ኢትዮጵያዊ ነው። ያኒ ይህ ከዚህ ቢላል የምንማረው ስብዕና በጣም ብዙ ስብዕና እንማራለን። ለእምነት ጽናትን እንማራለን። እንዲሁም ደግሞ ለሃይማኖት ቀናኢነትን ምን ያህል ለሃይማኖቱ ቀናኢ እንደሆነ። ኡሙ አይመንን እንቀጥል። ኃላፊነትን የመረከብ በተለይ ይሄ ኃላፊነትን መረከብ ስናነሳም እኮ ለየትኛውም ለቤቱ ያልታመነ ይባላል፣ ለሀገርም ቢሆን አይታመንም። ስለዚህ ከኡሙ አይመን ምን እንማራለን የሚለውን ጥቂት ቢነግሩኝ። ኡሙ አይመን ያው የአይመን እናት ማለት ነው። አይመን የሚባል ልጅ ወልዳለች። ያኒ መጨረሻ ሰዓት ላይ ወልዳለች። አይመን የሚባል ልጅ የአይመን እናት ለማለት ነው። ኡሙ አይመን ማለት ነብዩ አለይሂ ሰላቱ ሰላም ያን ታላቅ ስብዕና ይገነባች ማለት ነው። በጣም በእስልምና ትልቅ አሻራ ያላት ያን ስብዕና አሳድጋ ለዚህ ደረጃ ያበቃች ትልቅ ሴት ናት ማለት ነው ኡሙ አይመን። ከነዚህ ሁለት ትላልቅ ስብዕናዎች አሁን እኛ እንደ ቅምሻ ወይም እንደ አጋጣሚ የተወሰኑትን ጠራን እንጂ ሀበሻ ሰሃቦች በጣም ብዙ አሉ። በጣም ብዙ
እና ሀበሻና ኢትዮጵያ በጣም ሰፊ ግንኙነት ሀበሻና እስልምና ሰፊ ግንኙነት አላቸው። ከነዚህ የምንማረው ምንድነው? አንደኛ በአሁን ጊዜ ሀገራችን ላይ እንደምንመለከተው ሰው በሃይማኖት በጎጥ በዘር ተለያይቶ እየተጋደለ ያለበት ወቅት ላይ ያለ ነው። ከዚህ የምንማረው አንደኛው ቅድም የነገርኩ ሐዲስ ላይ ሰይድና ቢላልን አዛን እንዳያደርግ ሲሉ ቁርአን ወርዷል ይላሉ። ያም ቁርአን ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢና አክረመኩም ኢንደላሂ አጥቃኩም ይላል። እናንተ ሰዎች ሆይ ይላል አላህ ሱብሓነሁ ወተዓላ በመለኮታዊ መመሪያው ላይ ማለት ነው። ኢና ኸለቅናኩም ሚን ዘከሪ ወኡንሳ እናንተ ከወንድና ከሴት ፈጥረናቸዋል። ወጀዐልናኩም ሹዑበን ወቀባኢለ አሉ። ቀባኢል ጎሳ ያደረግነው ሊተዓረፉዋል እንድትተዋወቁ ነው። ኢና አክረመኩም ከናንተ በላጭ የተከበረ ትልቁ ብሎ ማለት ኢንደላሂ አጥቃኩም አለ። የጌታው ፈሪሃ ያለው ሰው እንጂ በዘር በሃይማኖት ያ አይደለም የተባለው። ስለዚህ ይሄ ማለት ነው ከነዚህ ትልቅ ስብዕናዎች ማለት ነው እያንዳንዱ ሰው ማለት ነው መማር ያለበት ነገር አለ። እያንዳንዱ ሙስሊም ሌላውም እምነት ተከታይ ማለት ነው ከነዚህ ትልቅ ትምህርት ይወስዳል። ለእምነቱ ቀኖና ምን ያህል መታገል እንዳለበት ሰው እንዲሁም ደግሞ ማለት ነው ከዘረኝነት ካስመሳይነት ካላስፈላጊ አገርን ከሚበትን ነገር እንዲጸዳ መልእክት ያስተላልፋል ብዬ አስባለሁ። በጣም እናመሰግናለን ኡስታዝ መሐመድ። የመጨረሻ እንግዲህ የአውደ ዓመት መልእክቶትን እፈልጋለሁ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر ተመልካቾቻችን የ1446ኛውን የኢድ አልፈጥር በዓል በፋና ቴሌቪዥን እየታደማችሁ እንደሆነ እምነት አለን። የኢድ አልፈጥርን በዓል ስታከብሩ እንግዲህ በዛሬው ዕለት ደግሞ የእስልምናና ኢትዮጵያን ግንኙነት በዚህ በተለምዶ በኒ መስጊድ ይባላል ኑር መስጊድ ላይ ተገኝተን ከእምነት አባቶች ጋር ከአስተማሪዎች ጋር ቆይታ አድርገናል። ከነዚህ ኢትዮጵያውያን ጽናት፣ ፍቅርን፣ ጀግንነትን እንማራለን እንዲሁም ደግሞ ሰላማዊነትንም እንማራለን የሚለውን ከእምነት አባቶች መረጃ አግኝተናል። በዓሉ የሰላም እንዲሆንላችሁ ያው በእኛ በዝግጅቱ ክፍል ስም እንመኛለን። ኡስታዝ መሐመድ ግን የበዓል መልእክት ካሉት ለቤተሰብ ለጓደኛ የኢድ አልፈጥርን በዓል አስመልክቶ መልእክቶትን የስንብት ይሁን ማለት ነው። በመጀመሪያ እንኳን ለ1446ኛው የኢድ አልፈጥር በዓል በመላው ዓለም ላሉ ሙስሊሞች እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ነጃሺ እስላማዊ ማህበር የሚባል ማህበር አለን፣ አገር አቀፍ ማህበር ነው። እንዲሁም ለኑር መስጂድ ወጣት ጀማዓና ለቤተሰቦቼ ይህ ኢድ የሰላም የፍቅር የመተሳሰብ እንዲሁም ምኞቴን አስተላልፋለሁ። እንዲሁም ፋና ቴሌቪዥን ማለው እዚህ ሊመጥቶ ማለው ይሄን ትልቅ ፕሮግራም ረጅም ሰዓት ፈጅቶ ብዙ ነገር ፈጅቶ በማስተላለፍ በጣም አድርገን እናመሰግናለን። ሰላም ካንተ ነው፣ ሁሉ ነገር ሰላም እንዲሆን ምኞት እናደርጋለን። ለሀገራችን ሰላም እንዲሆን ተመኝተናል። ለሰጣችሁን ጊዜ እጅግ እናመሰግናለን። አላሁ አክበር። ተመልካቾቻችን ከቀሪ የፋና ቴሌቪዥን የኢድ አልፈጥር በዓል ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر